አንድ ዓሊም ወይም ሼኽ ወይም ዳዒ ቁርአንና ሐዲስን አጣቅሶ ለሚያስተምረው አስተምሮት አንቀበልም ባዮች ይህን ሼኽ ወይም ዓሊም ወይም ዳዒ የሚያጠለሹበት የማጠልሻ ስም ወሃቢያ መሆኑን ታውቃላችሁ? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ ወንድሞች እህቶች፣ በተለያየ አጋጣሚ እከሌ ወሃቢያ ነው፣ እከሌት ወሃቢያ ነች፣ እነ እከሌ ወሃቢያ ናቸው ወይም አንተ እሷ እየተባለ ሲወራ ሰምታችኋል ብዬ አስባለሁኝ። እስኪ አንድ ገጠመኝ ላንሳላችሁ። ታላቁ ዓሊማችን ሼኽ ሰዒድ አሕመድ ሙስጠፋ አላህ ይጠብቃቸው፣ እንዲሁም ታላቁ ሼኻችን ሼኽ ሙሐመድ ዘይን ዘህረዲን አላህ ይጠብቃቸውና ከዚህ ቀደም ደግሞ በሐያት የነበሩ ሼኽ ዙበይር አላህ ይርሐማቸው ሶስቱ ሆነው የገጠማቸውን ገጠመኝ አጫውተውኝ አሁን ለእናንተ ማጋራት ፈለግኩኝ። ያ ምንድን ነው? ወሎ ኮምቦልቻ ላይ አንድ ክስተት ይከሰታል። ያም ክስተት እዛ ላይ በጣም ታላቅ ሼኽ ዓሊም ነበሩ። እኚህ ሼኽ ዓሊም ሰውን ያወግዙ ነበረ። ምን ሐቅን የሚናገር ሰው ቁርአንና ሐዲስን ጠቅሶ የሚናገርን ሰው ወሃቢያ ነው፣ እክል ወሃቢያ ነው የሚል ሐሳብን ያንጸባርቁ ነበረ እና በአካባቢ ደግሞ ያለው ማህበረሰብ አብዛኛው ሙስሊም በሚባል መልኩ ጠጅ ቤት ነበራቸው። ሴቶቹ ሴተኛ ዳሪ ነበሩ። ሰው ሰላት አይሰግድም፣ ከመስጂድ ርቋል። በጣም ይሄ የከነከናቸው ቃልቻዎች ዑለማዎች ሰብሰብ ብሉና ምንድነው የኛ ድርሻችን? ሰላት ማይሰግደው ሁሉ በሞተ ጊዜ ብቻ ጀናዛ ወደኛ ይመጣ ምን ሰግደው እንዴ? እኛ እንደነከሌ ፍትሃት አድራጊዎች ነን እንዴ? ለምንድነው በህይወት ያለ ወደ መስጂድ ማይመጣው? በሞተ ጊዜ ሬሳውን ብቻ ተቀበለ የምንሰግድበት ምንኛ ስራ ነው የምንሰራው? ይሄ ልክ አይደለንም ስራችን። ስለዚህ ለህዝብ አንድ ነገር ማወጃ አለብን ብሎ ይስማማሉ። እሱ ምንድነው? ሰላት በማይሰግድ ሰው ሰላተል ጀናዛን አንሰግድም ብለን ማሳወቅ አለብን ይላሉ። ቃዲቻዎች ሰብሰብ ብለው ዑለማዎች ይህን ሐሳብ ይስማሙና ታላቁ ሼኽ ጋር ሂደን እሳቸውን እናሳትፍ፣ እሳቸው የሌሉበት ተቀባይነት ላናገኝ እንችላለን ብለው ወደ እሳቸው ለሚተስማሙ እሳቸውም ጋር ሄዱ። ለእሳቸው ሐሳቡን አነሱላቸው። እሳቸው ምን አሉ? ይሄማ በጣም መፈልገው አይደለም፣ በጣም እመኛው አይደለም፣ እንዲሁም አንደኛ መፈርመው እኔ ነኝ ብለው አሉ። በእሳቸው አንደኛ ፈራሚነት የሌሎቹ ዑለማዎች ስም ተጨምሮበት አዋጁ ታወጀ፣ ለህዝብ ተነገረ። የዛኔ ህዝብ በጣም ተቆጣ፣ በጣም ተቆጣ። ማን ነው ይህ ህዝቡ? አስካሪ መጠጥ ቤት ያለው ሴተኛ ዳር የነበረው ያ ሁሉ በጣም ይቀየምና ምን ያደርጋል? እነዚህ ዑለማዎች መሪያቸው ማን ነው? አንደኛ ፈራሚው ዋናው የሀገሪቷ ሼኽ እከሌ ናቸው ይባላል። ስማቸው መጥቀስ ስላልፈለኩኝ ነው። አድማ ይደረግባቸዋል በእኚህ ሼኽ። ምንድነው አድማው? ከእድር እናወጣቸዋለን፣ ከቅሬ እናወጣቸዋለን፣ ቢሞቱ አንቀብራቸውም ተብሎ ይታደምባቸዋል። ማነው? ይህ ህዝብ አዋም ናስ ያድምባቸዋል። ይህ በዚህ ተጎዱ። እኚህ ሼኽ በጣም ተሰማቸው፣ በጣም ቅር አላቸው ህዝብ እንደዚህ በማደሙ። የዛኔ ይህ ወሬ ወደ አዲስ አበባ ይሰማል። አዲስ አበባ ወቅቱ ሼኽ መሐመድ ሳኒ ሐቢብ ረሒመሁላህ ወደ አኼራ የሄዱበት ወቅት ነው። ይህን ወሬ ሲሰሙ እነዚህ ታላላቅ ዑለማዎች እነዚህ ቅድም ስማቸው የጠቀስኳቸው ዑለማዎች በዚህ ሼኽ የቀሩም ጭምር ነበሩና እንዴት ሰው ያደምባቸዋል ብለው ሰብሰብ ብለው ኮሚቴ ነገር አዋቅረው በወቅቱ ሚኒባስ፣ በአሁኑ ሰዓት ሚኒባስ የምትባለው መኪና ሞልተው ይመጣሉ ጉዳዩን ለመመልከት ወደ ቃሉ ኮምቦልቻ መጥተው ህዝብን ሰብስበው ሲያናግሩ መጀመሪያ ያገኙት ሼኹን ነበር፣ ዑለማዎችን ነበር። መስጂድ ለብቻ ምንድነው የተከሰተው ምንድነው የሆነ ለማጣራት የዛኔ ምን አሏቸው? እኚህ ሼኽ እንዲህ ይሏቸዋል። ሼኽ ሰዒድ አሕመድ ሙስጠፋ ይተው ሼኽ ሰዒድ መጣህ ወይ? ሼኽ ዙበይርን መጣችሁ ወይ? ልጆቼ አለቀሱ አሉ። አለቀሱ እኛን ሲያገኙ። የዛንኛ በምስጥር እሳቸው ብቻቸው ዑለማዎች ብቻ ባለንበት እና ምንድነው የሆነው? ወሃቢያ አሉኝ እኮ፣ ከእድር አወጡኝ እኮ፣ አንቀብርም ብሎ አሉ፣ እንዲህ አደምብኝ እኮ ሲሉን እኛ እንዲህ አልናቸው። እንግዲያውስ እርሶ ከዚህ ቀደም ሐቅን የሚናገር ሰው ወሃቢያ ሲሉ አልነበረም ወይ? ሰው ላይ የሚባለው ነገር እርሱም ላይ የደረሰው እኔንም እኮ ወሃቢያ ብለው አሉኝ። ሰላት ስገዱ በማለቴ እኔንም ወሃቢያ ብለው አሉኝ። እንግዲያውስ ይሄ ለእርሶ ጥሩ ነው፣ እንኳን ጥሩ አልወት። ለምን ድሮ ነበር ማስተማር የነበረባችሁ ማሳወቅ የነበረባችሁ? አሁን ስትናገሩ ይሄ መጣ። ሐቅን የሚናገር ሰው ነው ወሃቢያ የተባለ ያለው ድሮም ቢሆን ብለው ተነጋገሩ አሉን። ከዛ ህዝብ ሰበሰቡና ደግሞ ለህዝቡ ምን አልዋቸው? እኚህ ሼኽ መሻይኾች እናንተ ህዝቦች ሆይ እኚህ ሼኽ እኚህ ዓሊም ማለት አይደለም ለእናንተ እንደቃሉ እንደ ወሎ አይደለም፣ ለኢትዮጵያ የሚበቁት ትልቅ ዓሊም ናቸው። እንዴት በሳቸው አድማ የምታደርጉት? እሳቸው የተናገሩት እኮ አላህ የተናገረው ነው፣ ነብዩ የተናገሩት ነው። ምን ማለታችሁ ብለው ህዝብን ውቅስ አድርገው ህዝብና ዑለማዎችን አስታርቀን ተመለስን ብለው አሉ። አዎ
ይህ ነው ሐቁ። በቁርአንና በሐዲስ ያለን ሐቅን እውነታን የሚናገር የሚያስተምር ሰው ነው ወሃብያ የተባለ ያለው ይላቸዋለሁ። ይህን ስያሜ ከጀርባ ምን እንዳለ በዚህ ታሪክ ተረዱ እላለሁ። ወጀዛኩሙላሁ ኸይር ወሽክራ